ምን ተፈጥሮ ነው? ልጅሽ ጉሮሬን አሞኛል እያለ ነው። ተው በቃ ትታገልበት። ባይሆን አባት እስኪሻለ ድረስ ውድድሩን ያስተላልፍልሃል። ውድድሩን ማስተላለፍ አልችልም ገሊላ። ስለዚህ አንተ የእሱን ጉዳይ የያዘውን ፖሊስ አስመስለት ትደውልላታለህ። ዋናው ጉዳዩ እህቱ ጋር እንዲደርስ ብቻ ነው የምፈልገው። ወዳጄ በማያገባት እንደዚህ አይነት ጥያቄ ጠይቋለሁ ብለን ያበቃላል። ከዚህ በኋላ 50% እንከፋፈላለን። መገመታችንም ልበል። ለምንድን ነው የተናደድሽው ገሊላ? ምስጋና እኮ ነው ያሸነፈው። እሱ ምንም ለውጥ አያመጣም። እንደዛ ማስገደድ አልነበረብህም። የኔ ልጅ እንዴት ነህ? ደህና ነኝ። ምስጋና፣ የትናንትናው ክርክር በጣም ጥሩ ነበር። ኮርቼብሃለሁ። ብሉና ቶሎ ሂዱ። እንዲረፍድባችሁ አልፈልግም። ቴዲ፣ አንተ ለአርብ ተዘጋጅ። አርብ ምን አለ? ከምስጋና ጋር ትከራከራላችሁ። ከሁለት አንዳችሁ አሸናፊ የቡድን መሪ ይሆናል። ቴዲ መሪ መሆን ይችላል? አይሆንም። ትከራከራላችሁ። ከሁለታችሁ አሸንፎ የቡድን መሪ ይሆናል። ጨርሻለሁ። እሺ፣ አሁን ደግሞ ምን ሆንሽ? በቃ አንዴ ድርቅ ካልክ ሀሳብን አትቀይርም። በቃ አይደል? ይህ እኮ ለእነሱ ጥሩ ነው ገሊላ። እንዴት ይህን ማሰብ አቃተሽ? ገበታውን ረግጣ እየሄድክ ነው። እኔ ሁሉ ጊዜ ምግብ እየበላሁ የእናንተን ጭቅጭቅ መስማት አይሰለችም። እኔ ልጅ በቃ ትተኗል። ና ለቁጭ በል። አየሽ ሜላት፣ ሰው ተሸነፍኩኝ ብሎ ሰማይ የተደፋበት ያህል እንደዚህ ያዝናል። አንቺ እያገጠጥሽ ትመጫለሽ። ተያት እንጂ ሰነዱ ስርዓት ይኖርሽ። አይዞ፣ በሚቀጥለው ካሻሻልክ ታሸንፋለህ። ከዚህ ህንፈት መውጣት ከቻለ አይደል? አይዞ ልዑል፣ ስሜትህን እረዳዋለሁ። ተነስ፣ ዩኒፎርም ልበስ፣ ከዛ ይሄን መነጽር ትደርብበታለህ። አበቃ። ሂጂ አንቺ፣ እኔ ኋላሽ እመጣለሁ። ኖ አይሆንም። የምርሽን ነው? ያዙኝ ልቀቁኝ ስትል አልነበር እንዴ? ላትችል አሸንፋለሁ ብለህ ማን ጉራህን ቸርችራለህ? ሳሩን በእናትሽ ተይኝ። እዚህ ፊት ላይ መነጽር አስባችሁታል? ሳሩን በእናትሽ ወረ ሙሉ ልብስሽን አጥብልሻለሁ። በጭራሽ የማይሆን ነገር አትጠይቀኝ።
አንድ ጊዜ ሁለታችሁም ቃል እንድትገቡልኝ እፈልጋለሁ። ምንድነው እትዬ ገሊላ? መጀመሪያ ቃል ከገባችሁልኝ በኋላ ነው የምነግራችሁ። እንኳን ረፍቶብናል። ስንመለስ አይደርስም? አልችልም። መቼም ለእናንተ መልካሙን እንጂ መጥፎን ነገር እንደማልመኝላችሁ ታውቃላችሁ። ስለዚህ በእናንተ እድሜ እንዳሉ ብዙ ልጆች እንድትበላሹ አልፈልግም። እሺ፣ ምንም ቢሆን ቃል እንገባለን። አንተ ስቴዲ እዚህ ቤት። እሺ፣ ደግሞ እሷ እዚህ ምን ትሰራለች? ለዚህ እኮ ነው በዚህ እድሜያችሁ ሴት ጓደኛ መያዝ የለባችሁም የምለው። ከባድ ነው። ከእንደዚች አይነት ሴት ካልተጠነቀቃችሁ ህይወታችሁ ይበላሻል። እዚህ ቤት እየመጣን ነው። በዚህ እድሜያችሁ ሪሌሽንሺፕ ቀላል ሊመስላችሁ ይችላል፣ ግን ገና ልጆች ናችሁ። እሺ፣ ቃል እንገባለን አልኩሽ አይደልማ? ሰላም እትዬ ገሊላ። ቴዲ፣ ከእንደዚህ አይነት ሴት ካልተጠነቀቅ ህይወቱ ይበላሻል። እሺ እሺ፣ አመሰግናለሁ። ቁርስ አስተረፋችሁልኝ? እንዴት ነው የምትመለከችኝ? ምን ሆነሻል? ከመላኩ ጋር ተጣልታችኋል እንዴ? ስንት ነገር አድርጌልህ እንዴት እኔንም ባለቤቴንም ተዋሸናለህ? ምን እያልሽ ነው? እዚህ ቤት እየኖርክ አንድ ማዕድ እየተጋራን። ምን አደረግኩ? ምንድን ነው ያናደደሽ ገሊላ? ማን እንደደወለልኝ ታውቃለህ? ጠንቋይ አልቀልብ እንዴት ላውቅ እችላለሁ? የአንተን ኬዝ ይዞት የነበረው መርማሪ ፖሊስ ከመኪና ዘረፋ ጋር ተያይዞ እጅህ እንደነበረበት ነው የነገረኝ። እርግጠኛ ነሽ? አዎ። ታዲያ አሁን እንዴት ለቀቀኝ? አስቢ እንጂ ገሊላ። ይህ የሰማሽው ነገር ዝም ብሎ ከእውነት የራቀ ተራ አሉባልታ ነው። በአንተ ላይ የምሰማው አሉባልታ አንድም ቀን ውሸት ሆኖ ያውቅ። እህቴ፣ ከኔ ይልቅ አሉባልታን አመንሽ? ለመጨረሻ ጊዜ ነው የምጠይቀው። እውነቱን ብቻ ነው ማወቅ የምፈልገው። ታስረሃል? አልታሰርክም? አውቄው ነበር። ንገረኝ። ቤቴ ውስጥ ወንጀለኛ መደበቅ አይችልም። አሁን ለቀው። መላኩ አቁም። ሁለታችሁም አቁሙ ብያለሁ። አቁሙ። ብሌን ማውራት እንችላለን? ምን ትሰራለህ እዚህ? መስፈልግ ሆኖ አይደል? እና ምን ፈልገህ ነው? ይኸውልህ መስፍንን ብሌን ተነቅቶብሃል ብላለች በለው። እሺ፣ እንደዚህ አይነት ስለላሉ እውነት ምንም አይነት ስለላ አይደለም። እመልልሻለሁ። እሱ ልኮኝ አይደለም። በፈጠረሽ እርጂ። ከዚህ በኋላ ለሱ መስራት አልፈልግም። እዛው ይሻላል። መስፍን አረመኔ ነው እና እኔ ምን አገባኝ? ከዚህ በኋላ ለሱ ከሰራው ህይወቴ አደጋ ላይ ነው የሚሆነው። ምንም አይነት ስራ ይሁን እሰራለሁ። እርጂ። አንተም ለመላኩ አረመኔ ነበር። አሁን ከዚህ ሂድ።
በቃ አጨቅጭቀኝ፣ አልምርህም። መላኩ ረባተ ተበስተሃል። በዛው የላፕቶፕ ቻርጀር ካለ ይልኝ። ምን ታፈጥብኛለህ? እስኪ አንዳንዴ እንኳን እንደ ቤተሰቡ አባል ተመልከተኝ። አንተም እንዲህ ለማለት በቃ ዛሬ እንዴ እኔ እናንተ ሰዎች ጭቅጭቅ ሰልችቶኛል። ቤቴ ውስጥ እንደሱ መሆን የሌለባቸው ወጣቶች አሉ። ቤቱን ለቆ መሄድ አለበት። ልጆቹ የሚያስፈልጋቸው መካር እንጂ ደረቱን ነፍቶ ቤተሰቤ የሚል ወሮ በላ አይደለም። ማን ወሮ በላ? ይሄን ነገር ሳናስተካክለው ማንም ከዚህ የትም አይሄድም። ለምን? ምክንያቱም ድጋሚ ስህተት ከሰራ ላትመለስ እስር ቤት ትወርዳለህ። በቅርቡ ጠብቂ። መላኩ እባክህ፣ አሁን ዝርፊያ ላይ ነበርክ አልነበርክም? አረ ፈጣሪ ይቅር ይበላችሁ። ስለምን ዝርፊያ ነው የምታወሪው? እኮ የደወለልሽ መርማሪው ከሆነ እኔን እዚህ መጥቶ አያስረኝም? ለምንድን ነው ለአንቺ የሚደውልልሽ? እሺ በቃ እሺ በቃ። ገሊላ ማስተዋልሽን ማን ወሰደብሽ? መላኩ ነገሮቹን እኮ ለማስተካከል እየሞከርኩ ነው። እሱ ሁሌ የሚያደርገውን ነው እያደረገ ያለው። ቤቴን ለቆ መሄድ አለበት። ምን አለበት አንዳንዴ እንኳን ቤታችን ብትላት። መላኩ አንድ ወንድሜ ነው። እንዴት እንደ ዕቃ አውጥቼ ልጥለው እችላለሁ? ነገሮች ሳይበላሹ በጊዜ ብታስቢበት ይሻልሻል። እመኚኝ እህቴ፣ እየዋሸሁሽ አይደለም። መስፍን እባክህ ተወኝ። ስለ ሳሩን የሆነ ነገር ልጠይቅ እችላለሁ? በሚገባ። በአንተና በሳሩን መካከል ያለው ማለት ትክክለኛዋ ሴት አይደለችም በእኔ ስትላ ነበር። ልዑልን በክርክሩ ካሸነፍኩት በኋላ ሁኔታዋ እንዳለ ተቀያይሯል። ተቀያይሯል ማለት አላውቅም፣ ግን በቃ አንተ አታስብ ማለት አታስብ። እኔና ሳሮን ጓደኛሞች ብቻ ነው። ብሩ ስንት ናቸው? ምንድን ነው የሚያንጫጫችሁ? ሉል አይነን ታመ ነበር እንዴ? ምንድን ነው የሚያስቃችሁ? አይንህ እንደሚያማ አላውቅም ነበር። ክርክሩን እንደማሸነፍ ተዋርጅ ነበር። ጸጥታ!
መላኩ ስራ የማስፈታ ከሆነ መሄድ እችላለሁ። ግቢ። ልክ ነበርክ። ብዙ ሰው የሚያወራው ነገር አሁንም መስፍን ብቻ በቃ ልክ ነበርክ። የሆነ ችግር ያለብኝ ይመስለኛል። ሁሉም ሰው ጥሩ እንደሆነ ነው የማስበው። ለዚህም ይመስለኛል ወንድሜ ላይ ተስፋ የማልቆርጥ። ሁሉም ሰው የሚያምነው ሰው ይፈልጋል። አንቺ በእኔ ተማምነሽ ነበር። አሁን እንደማስበው ግን የሆነ ጅል የሆንኩ ያህል ይሰማኛል። አንቺ በእኔ ተማምነሽ ነበር እና ያ ጅልነት ነው ማለት ነው። ከፖሊሶች የሰማሽው መረጃ አለ እንዴ? ያው በዘረፋ ወንጀል ክስ መጥቷል። መስፍን ላይ ግን አይደለም። እኔ ግን መላኩ እጁ ያለበት ይመስለኛል። እሺ አሁን ምንድን ነው የሚሻለው? አላውቅም። በአመክሮ የወጣ ሰው ድጋሚ እንዲህ አይነት ወንጀል ውስጥ ከገባ እንዳይወጣ አድርገው ነው የሚያስፈርዱበት። እናታችንም በሱ ነገር ስትብሰላሰል ነው ህይወቷ ያለፈው። በሱ ምክንያት ነው የሞተችው። እና ምን ይሻላል? የእሷ ቃል አለብኝ መላኩ። እሱን መተው አልችልም። ስራ መያዝ አለበት። ህይወቱ የሚለወጠው በሱ ብቻ ነው። እሱ ስራ አይፈልግማ። አይ ካለማ ለፖሊስ አሳልፌ ራሴ ነው የሚሰጠው። በሰው እጅ ከሚሞት እዛው እስር ቤት በህይወት ቢቆይ ይሻለዋል። እንደዛ ካሰብሽ ስራ አታጭለትም። እዚህ ጠዋትና ማታ እያየሁት እንዲለወጥ ብደክም ይሻላል። አይ ካለ ግን ጭምጭምታውን ለፖሊስ እንደምነግር ነግሬ አስፈራረዋለሁኝ። በሱ ምክንያት በእናቴ አደራ ስጨነቅ የኖርኩት ይበቃኛል። ከዛ በላይ ካለፈ ግን ሰረጤን ብዬ ራሴን የማሳስረው። ጥሩ ሰው ነህ። እውነቴን ነው። መልካም ጎበዝና እውነተኛ ሰው ነህ። ለምስጋና ጥሩ ብርታት ነህ። በምስጋና አካባቢ እንዳንተ አይነት ጥሩ ሰዎች መኖራቸውን ወድጄዋለሁ። ወድጄዋለሁ ማለት ግልጽ እኮ ነው ቴዲ። ምስጋና በዙሪያው እንዳንተ አይነት ጥሩ ሰዎች መኖራቸው። ምን ሆነሃል ቴዲ? አይ ምን
ቆይ ለምን እንደዚህ ያደረግሽ? ምኑን? ከመስፍን ጋር አብሮ መስራቱ ነው። ሌላ ምን ሊሆን ይችላል? ለእሱ ምርጫ መስጠት ነበረብኝ እኮ። ምን? ይኸውልሽ አሁን እሱ ለስራው የሚያስፈልግ ጉልበት አለው። አታስቢ፣ በቅርቡ ከመስመራችን ይወጣል። ሁሉ ነገር ወደ በፊቱ ይመለሳል። ቆነጃጀት በር የተሰራው እኮ እንዲንኳኳ ነው። ውጭ ጠብቂኝ ቆንጅዬ። ብሌንም ብቻዋን ላወራ ፈልጌ ነው። አይሆንም። ብሌን ስትቀመጥ እቀመጣለሁ፣ ስትወጣ እወጣለሁ። ይሄ ጋሽ ዝናው ትእዛዝ ነው። ደሊና ችግር የለውም። ውጭ ልትጠብቂኝ ትችያለሽ። መርማሪው ወዳጅሽ እንዴት ነው ባክሽ? ማለት ብሌን እንድትቀልጅኝ አልፈልግም። የምን ቀልድ ነው የምታወራው? እህቴ ጋር የደወለው አንቺ ሰው አይደለም? ለምን እንደዛ አደርጋለሁ? ምክንያቱም በድጋሚ ወደ እስር ቤት እንድገባ ፈልገሽ ስላልተሳካልሽና እህቴ ደግሞ ወደዚህ ስራ መመለሴን ከሰማች እንደማትፋታኝ ስለምታውቂ። አሁን ወደ ስራ መግባት እንችላለን? ምስጋና የት ሄደ ነው? አለ መንገድ ላይ ነው መሰለኝ። በል ቶሎ ሂድና ጥራው። እሺ። ልዑል ምን ሆኖ አይኑን አሞታል እንዴ? አልታመመም። እና ከእህቱ ጋር እንደሚያሸንፍ ተወራርዶ ነበር፣ አልሆነለትም። ስብሪ ምን ሆነሽ እንዴ? ሳቅ እንጂ ለራሱ ልጁ ተሰቋል። ልጄ ላይ ሲያላግጥበት አልነበር? ይበለው በደንብ እንዲታየቅ ወደ ሰሌዳው ቀረብ በል። ለቲክቶክ ስለሆነ በደንብ ልልመደውና እንደግመዋለን። አንቺ ግን ዳንሰኛ ብትሆኚ ነው የሚያዋጣሽ። እውነት? አልተጨርሽም። እንደዚህ ነኝ። ቆይ ግን በእናትሽ የሁላ ዳንስ የት የለመድሽው? ቤት ስንሆን ምን የምንሰራ ይመስላል? እሱንማ ያው አሳየሽኝ እኮ። አባትህ እየፈለገ ነው። ቁልፉ ላይ የሌለ በአንድ ቀን 3 መኪና አሪፍ ነው። በዚህ ከቀጠላችሁ ክፍያችሁን እጥፍ እናደርገዋለን። አይመስለኝም። ሄሎ። እሺ፣ ሶስቱም መኪናዎች ጋራጅ ገብተዋል። ጥሩ ሀሳብ አይግባ። ደንበኞችን ማናገር ትችላለህ ያለማን? ለዛ ነው የተኮሳተርሽው? መስመርህን ጠብቅ። የመኪኖቹን ጉዳይ መጨረስ ትችላለህ። ደንበኞቹን ግን የማናገረው እኔ ነኝ። እናንተ ደግሞ ወደ ስራ ተንቀሳቀሱ።
አንተ ደግሞ ከመንገድ ይዞር በል። ደግሞ ምን አደረኩ? ልለፍበት። ኦ የተከበሩ እመቤት፣ የዛሬ ተከራካሪዎች የሚከራከሩበት ርዕስ የብሔራዊ ባንክ ወደ ግለሰብ ሀብትነት መዞር አለበት ወይስ የለበትም የሚል ይሆናል። ልዑል መጀመር ትችላለህ። የኢትዮጵያ ብሔራዊ ባንክ ይህ ተቋም አባቴ ለረጅም ጊዜ ሲሰራበት የነበረ ዘርፍ ነው እና ይህ ትልቅ የፋይናንስ ተቋም ልዑል ደህና ነህ? ደህና ነኝ። ይቅርታ ነሰረኝ።